ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ መጋቢት 22 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የመንግስት ሰራተኞች የዓመት ረፍት እንዲወጡ እየተገደዱ መሆኑ ተነገረ። በሌላ በኩል ወደ ተለያዩ የሀገሪቱ ከተሞች ጭነት የሚያመላልሱ አሽከርካሪዎች በተፈጠረው የነዳጅ ቀውስ ምክንያት አትክልት ለመጫን ፍላጎት እያጡ በመሆኑ ገበሬዎችና ነጋዴዎች ለኪሳራ እየተዳረጉ መሆኑ ተገልጿል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ ኢራን ሳውዲ አረቢያ በግዛቷ የሚገኘውን የአሜሪካ ጦር የምታስወጣበት ትክክለኛ ጊዜ አሁን በመሆኑ በአስቸኳይ ከሀገሯ እንድታስወጣ ጥብቅ ማስጠንቀቂያ አስተላለፈች። በሌላ በኩል በዱባይ የባህር ዳርቻ ላይ በምትገኝ የኩዌት ግዙፍ የነዳጅ ጫኝ መርከብ ላይ የድሮን ጥቃት ተፈጽሞ በመርከቧ ላይ ከፍተኛ የእሳት አደጋ መከሰቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ኢራንን አጠፋታለሁ ሲሉ ተደምጠዋል። በዝርዝር የምትሰሙት መረጃችን ነው። አንድ የግል አውሮፕላን የተከለከለውን የፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት አካባቢ አየር ክልልን ጥሶ መግባቱ ተሰምቷል። ይህን ያልተለመደ የደህንነት ጥሰት ተከትሎም ሁለት የሀገሪቱ የኤፍ-16 የጥቃት አውሮፕላኖች በፍጥነት ወደ ፕሬዝዳንቱ መኖሪያ ቤት በማምራት ጣልቃ መግባታቸው ተነግሯል። በዝርዝር የምናጋራችሁ ይሆናል። ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት በኢራን ላይ እየተካሄደ ያለውን የጦርነት ወጪ እንዲሸፍኑ የመጠየቅ ፍላጎት እንዳላቸው ተነገረም። በዚህም ደግሞ እንደ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራት ከፍተኛ የገንዘብ መዋጮውን ለማድረግ ወደፊት ሊመጡ እንደሚችሉ ፍንጭ ሰጥተዋል ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ስፖርታዊ መረጃዎቻችንን አካተን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት። አንዳንድ የመንግስት መስሪያ ቤት የሚሰሩ የመንግስት ሰራተኞች የዓመት ረፍት እንዲወጡ እየተደረገ መሆኑ ተነገረ። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት ረፍት እንዲወጡ እየተደረገ መሆኑን ሰራተኞች መናገራቸውን ቢቢሲ አማርኛ በዘገባው አመላክቷል። በዚህም የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከቀናት በፊት የድርጅቱ ሰራተኞች ለሆኑ የሰራዊት አባላትና ሲቪሎችም በሙሉ በ2 ቀናት ውስጥ ረፍት እንዲወጡ ማዘዙ ተሰምቷል። በተጨማሪም የኢንጂነሪንግ ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀንም ስራ እንደማይኖርም በማስታወቂያው ላይ ለሰራተኞች አስታውቋል የተባለው። በዚህ ማስታወቂያም በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተር ቪክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊቱ አባላትና ሲቪል ሰራተኞችም የዓመት ረፍት እንዲወጡ አሳስቧል ተብሏል። ይህን ተከትሎም ሀሳባቸውን ያጋሩ የኢንዱስትሪው ሰራተኞች ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም ረፍት መውጣታቸውን አረጋግጠውልኛል ሲል ዘገባው አክሏል።
የኢንጂነሪንግ ኢንዱስትሪው አክሎም የሥራ ሁኔታው ታይቶ የ2018 ዓ.ም የዓመት ፍቃድ ያላቸው ሰራተኞችም እረፍት እንዲወጡም በጥብቅ አሳስቧል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በዓለም የ20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ ምክንያት የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይም ዋነኛ ማነቆ ሆኗል። በመሆኑም በአዲስ አበባና በሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንታት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መጉላላት እንደገጠማቸውና የሚያደርጓቸውን ጉዞዎችንም ለመቀነስ መገደዳቸውን በተደጋጋሚ ሲናገሩ ይደመጣሉ። በሌላ በኩል የኢትዮጵያ ነዳጅና ኤነርጂ ባለስልጣን ባለፈው ሳምንት ባወጣው መግለጫ ተጨማሪ የነዳጅ መያዣ ያላቸው ተሽከርካሪዎች እንዲያነሱና በፋብሪካው የተገጠመውን ብቻ እንዲጠቀሙ ማዘዙ ይታወሳል። አሁን ላይ ደግሞ ወደ ተለያዩ የአገሪቱ ከተሞች ጭነትን የሚያመላልሱ የአይሱዙ ሾፌሮች በበኩላቸው አትክልት ለመጫን ፍላጎት እያጡ መሆኑን በመግለጽ ይህም ደግሞ ገበሬዎችንም ሆነ ነጋዴዎችን ለኪሳራ እንደሚዳርግ በማህበራዊ ገጾቻቸው ላይ ማጋራታቸውን ቢቢሲ አክሏል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የገንዘብ ሚኒስትሩ አቶ አህመድ ሺዴና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተፈጠረውን የነዳጅ እጥረት ለመቋቋም ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ማሳሰባቸው አይዘነጋም። ከውጪ ኢራን ሳውዲ አረቢያ የአሜሪካን ጦር እንድታስወጣ አሳሰበች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሳውዲ አረቢያ በግዛቷ የሚገኘውን የአሜሪካ ጦር የምታስወጣበት ትክክለኛ ጊዜ አሁን ነው ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። ሚኒስትሩ ይህንን ማስጠንቀቂያ ያስተላለፉ ሰሞኑን ኢራን በሳውዲ አረቢያ በሚገኝ አሜሪካ የጦር ሰፈር ላይ በፈጸመችው ከባድ ጥቃት የተራቀቀው የአሜሪካ የቅኝትና የአየር ኃይል እዝ ማዕከል መውደሙን ተከትሎ ነው ተብሏል። አባስ አራግቺ አክለውም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ በአየር እዛቸው ላይ ያደረስነውን ጉዳት ተመልከቱ በማለት የአሜሪካ ጦር ቀጠናውን ለቆ እንዲወጣም ግፊት አድርገዋል። ኢራን ለሳውዲ አረቢያ ያላትን አክብሮት የገለጹት ሚኒስትሩ የሀገራቸው የጥቃት ኢላማ ግን ለአረቦችም ሆነ ለኢራናውያን ክብር የሌላቸው ወራሪዎች ላይ መሆኑን ገልጸዋል። በዚሁ ጥቃት ምክንያትም 10 የአሜሪካ ወታደሮች መቁሰላቸውና በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው የአሜሪካ የጦር አውሮፕላን መውደሙ ተገልጿል። ይህ የኢራን ባለስልጣናት ግልጽ ማስጠንቀቂያም በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበትና በቀጠናው የጸጥታ ስጋት በነገሰበት ወቅት የመጣ ነው ተብሏል። ኢራን በዱባይ የባህር ዳርቻ ላይ ያለች ግዙፍ የነዳጅ ጫኝ መርከብ መደብደቧን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሀገሪቱን አጠፋለሁ ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአስቸኳይ የተኩስ አቁም ስምምነት ላይ ካልደረሰች የሀገሪቱን የኤነርጂ ተቋማትና የነዳጅ ማውጫዎችን እደመስሳለሁ ሲሉ አስጠንቅቀዋል። ይህ ማስጠንቀቂያ የተሰማው ደግሞ በዱባይ የባህር ዳርቻ ላይ የምትገኝ የኩዌት ግዙፍ የነዳጅ ጫኝ መርከብ ላይ የድሮን ጥቃት ተፈጽሞ በመርከቧ ላይም ከፍተኛ የእሳት አደጋ መከሰቱን ተከትሎ ነው ተብሏል። የኩዌት ብሔራዊ የነዳጅ ኮርፖሬሽን አልሳልሚ የተሰኘችውና ሙሉ ነዳጅ የጫነችው መርከቧ በትላንትናው ዕለት በኢራን ኃይሎች ጥቃት እንደደረሰባት ተገልጿል። የዱባይ ባለስልጣናት በበኩላቸው በመርከቧ ላይ የተነሳውን እሳት መቆጣጠር መቻላቸውንና በ24ቱ የቡድን አባላት ላይ የደረሰ ጉዳት አለመኖሩን አረጋግጠዋል። ሆኖም ግን የመርከቧ አካል በጥቃቱ በመጎዳቱ ሳቢያ ከፍተኛ የነዳጅ መፍሰስ አደጋ ሊከሰት እንደሚችል ከፍተኛ ስጋትን ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰጡት ማስጠንቀቂያ ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የወጣ ሲሆን ኢራን የሆርሙዝ የባህር መተላለፊያን በአስቸኳይ ለንግድ ክፍት ካላደረገች አሜሪካ ወታደራዊ እርምጃዋን እንደምታሰፋ ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት
መልእክት የሰላም ስምምነት ካልተደረገም የአሜሪካ ጦር የኢራንን የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና ዋናውን የነዳጅ መለኪያ ማዕከል የሆነውን የሃርግ ደሴትን ሙሉ በሙሉ ያጠፋል ሲሉም ተናግረዋል። ይህ በእንዲህ እንዳለ ታዲያ የኢራን ባለስልጣናት ከአሜሪካ ጋር ቀጥተኛ ድርድር እያደረጉ መሆኑን አስተባብለው ይልቁንም የአሜሪካ ጥያቄዎች ሚዛናዊ ያልሆኑ ሲሉ የገለጹም ሲሆን ሁኔታው ደግሞ በቀጠናው ያለውን ውጥረት ይበልጥ አባብሶታል ተብሏል። በቀጠናው እየታየ ያለው ግጭት በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደር የጀመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋም ከፍተኛ ጭማሪ እያሳየ ይገኛል። የተባበሩት መንግስታት ድርጅትና የተለያዩ ሀገራት ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳያመራ ስጋታቸውን በመግለጽ ላይ ይገኛሉ። በፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት አካባቢ የተከለከለን የአየር ክልል ጥሶ የገባ የግል አውሮፕላን የዓለምን ትኩረት መሳቡ ተገለጸ። በፍሎሪዳ ግዛት በሚገኘው በፕሬዝዳንት ዶናልድ ትራምፕ የማር አላጎ መኖሪያ አካባቢ የተከለከለ የአየር ክልል ጥሶ የገባ አንድ የግል አውሮፕላን በጦር ጄቶች መገደቡን የሰሜን አሜሪካ የአየር ክልል መከላከያ እዝ አስታውቋል። ይህን ያልተለመደ የደህንነት ጥሰት ተከትሎም ሁለት የኤፍ-16 የጥቃት አውሮፕላኖች በፍጥነት ወደ ስፍራው በማምራት ጣልቃ መግባታቸው ተገልጿል። የጦር ጄቶቹም የሲቪል አውሮፕላኑን አብራሪ ትኩረት ለመሳብና ግንኙነት ለመመስረት እንዲረዳ የብርሃን ተኩስ መጠቀማቸውን ሲቢኤስ ኒውስ ዘግቧል። በዚህም መከላከያ እዙ ባወጣው መግለጫ ደግሞ አውሮፕላኑ ለጊዜው ተጥሎ የነበረውን የበረራ ገደብ ጥሶ መግባቱን አረጋግጧል። ይሁን እንጂ አውሮፕላኑ በጄቶች ታጅቦ ከተከለከለው ቀጠና እንዲወጣ ከተደረገ በኋላ ሁኔታው በሰላም መጠናቀቁ ተገልጿል። ክስተቱ በተከሰተበት ወቅት ፕሬዝዳንት ዶናልድ ትራምፕ በማር-አላጎ አቅራቢያ በሚገኝ የጎልፍ ሜዳ ላይ እንደነበሩና በደህንነታቸው ላይ ያጋጠመ ምንም አይነት አደጋ እንዳልነበረ የዋይት ሀውስ የዜና ምንጮች አረጋግጠዋል። ፕሬዝዳንቱ ወደ ፍሎሪዳ በሚጓዙበት ወቅት መሰል የበረራ ገደቦች በተደጋጋሚ የሚጣሉ ሲሆን የፌዴራል አቪዬሽን ባለስልጣናትም አብራሪዎች የበረራ መስመራቸውን አስቀድመው እንዲያረጋግጡ ማሳሰቢያ ተሰጥቷል። ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት በኢራን ላይ እየተካሄደ ያለውን የጦርነት ወጪ እንዲሸፍኑ የመጠየቅ ፍላጎት እንዳላቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት በኢራን ላይ ለተከፈተው ጦርነት የገንዘብ ድጋፍ እንዲያደርጉ የመጠየቅ ፍላጎት እንዳላቸው የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ተናግረዋል። የዋይት ሀውስ የፕሬስ ሴክሬታሪዋ በትላንትናው ዕለት እንዳስታወቁት ዩናይትድ ስቴትስ በኢራን ላይ እያካሄደች ባለችው ወታደራዊ እርምጃ ውስጥ በታየ ጉልህ ለውጥም ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት የጦርነቱን ወጪ እንዲሸፍኑ የመጠየቅ ከፍተኛ ፍላጎት አላቸው ብለዋል። በዚህም እንደ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራት እንደ አውሮፓውያን አቆጣጠር በ1991 የፋርስ ባህረ ሰላጤ ጦርነት ወቅት እንዳደረጉት ሁሉ ከፍተኛ የገንዘብ መዋጮ አሁንም ለጦርነቱ ድጋፍ ለማድረግ ወደፊት ሊመጡ እንደሚችሉ ፍንጭ ሰጥተዋል የተባለው። በሌላ በኩል በዕለታዊ ጋዜጣዊ መግለጫው ላይ ለቀረበላቸው ጥያቄ ምላሽ የሰጡት የፕሬስ ሴክሬታሪዋ በዚህ ጉዳይ ላይ ከሳቸው ቀደም ዝርዝር ነገር አልናገርም፣ ነገር ግን በእርግጠኝነት እሳቸው ዘንድ ያለ ሐሳብ በመሆኑ ወደፊት ከሳቸው በሰፊው የሚሰማ ነገር ይሆናል ብዬ አስባለሁ ሲሉ ተደምጠዋል። ይህ አስተያየት የተሰጠው ደግሞ ዋይት ሀውስ ከቴሄራን ጋር ግጭቱን ለማስቆም የሚደረጉ ዲፕሎማሲያዊ ንግግሮች በጥሩ ሁኔታ እየሄዱ ባሉበት ወቅት ቢሆንም ከኢራን በኩል የሚሰጡ ይፋዊ መግለጫዎች ግን ከውስጥ ንግግሮቹ የተለዩ መሆናቸውን ስጋቱን ጨምሮታል። ይህ የገንዘብ ድጋፍ ጥያቄው የቀረበው ደግሞ በቢሊዮኖች የሚቆጠር ዶላር እየፈሰሰበት ያለውን ወታደራዊ ዘመቻ ከፍተኛ ወጪ ለማካካስ የታለመ ሲሆን ቀደም ሲል በመካከለኛው ምስራቅ ለነበሩ ወታደራዊ ዘመቻዎች ይደረግ ከነበረው የጋራ የወጪ መጋራት ታሪክ ጋር ተመሳሳይነት አለው ተብሏል።
ወደ ህንድ ሊጓዝ የነበረ የእርዳታ አውሮፕላን በአሜሪካ የአየር ድብደባ ኢላማ መሆኑ ተሰማም። በዚህም የኢራን መንግስት ጥቃቱን የጦር ወንጀል ሲል የጠራው ሲሆን ድርጊቱም ዓለም አቀፍ የሲቪል አቪዬሽን ህጎችን የጣሰ መሆኑን ገልጿል። ይህ የአየር ጥቃት የተፈጸመው በማሻድ ዓለም አቀፍ አውሮፕላን ማረፊያ ላይ ነው የተባለ ሲሆን አውሮፕላኑም ወደ ኒው ደልሂ በመብረር የህክምና ቁሳቁሶችንና መድኃኒቶችን ለመጫን በዝግጅት ላይ በነበረበት ወቅት መመታቱ ተነግሯል። የኢራን ሲቪል አቪዬሽን ድርጅትም በሰጠው መግለጫ አውሮፕላኑ ለማንኛውም ወታደራዊ አገልግሎት የማይውልና ለሰብአዊ እርዳታ ስርጭት ብቻ የተመደበ መሆኑን አረጋግጧል። ቴሄራን አክላም ዋሽንግተን የሲቪል አውሮፕላኖችን ደህንነት የሚጠብቁትን የቺካጎና የሞንትሪያል ስምምነቶችን በግልጽ ጥሳለች ስትል የከሰሰች ሲሆን ጉዳዩንም ደግሞ ወደ ዓለም አቀፍ የፍትህ አካላት እንደምትወስደው አስታውቃለች። በሌላ በኩል ህንድም ጥቃቱ በህክምና እርዳታ አቅርቦት ላይ ሊፈጥር የሚችለውን መስተጓጎል በቅርበት እየተከታተለች መሆኑን አስታውቃለች። እንዲሁም ዋሽንግተን ደግሞ እስካሁን ስለ ጥቃቱ የሰጠችው አጸፋዊ ምላሽ ባይኖርም ክስተቱ በቀጠናው ያለውን ከፍተኛ ወታደራዊ ውጥረት ግን ይበልጥ አባብሶታል ተብሏል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ወደ ስፖርታዊ መረጃዎቻችን የምንሸጋገር ሲሆን ስፖርታዊ መረጃዎቻችንን መኮንን አለማው ይዞልናል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ መኮንን አለማው ነኝ። በቀጥታ ወደ ስፖርታዊ ዘገባዎች አምራለሁ። የሀገር ውስጥ ስፖርታዊ መረጃዎችን ነው ቀዳሚ የማደርገው። ኢትዮጵያ በ2027 የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ግጥሚያዋን ዛሬ ከሰዓት ከሳኦ ቶሜና ፕሪንሲፔ ጋር ትጫወታለች። ከቀናት በፊት ወደ ሞሮኮ አምርቶ 3-0 አሸንፎ የተመለሰው የኢትዮጵያ ብሔራዊ ቡድን የመልሱን ጨዋታ ዛሬ ቀን 10 ሰዓት ላይ በድሬዳዋ ዓለም አቀፍ ስቴዲየም በደጋፊው ፊት ያከናውናል። በመጀመሪያው ጨዋታ የ3-0 ሽንፈት የገጠማቸው የሳኦ ቶሜና ፕሪንሲፔ አሰልጣኝ ሪካርዶ ሞንሳንቶ ውጤቱን መቀልበስ እንደሚችሉ በሰጡት አስተያየት ተናግረዋል። የዋሊያዎቹ አሰልጣኝ ዮሐንስ ሳሌ በበኩላቸው የእነሱ አሰልጣኝ ውጤቱን ይቀለበሳል ብለዋል። እኛም የማይቀለበስበትን መንገድ ይዘን እንገባለን ያሉ ሲሆን ብሔራዊ ቡድኑ ያለምንም መዘናጋት መጫወት እንዳለበትም አሳስበዋል። ጨዋታው አልቋል ማለት አይደለም፣ የእነሱም አሰልጣኝ የተናገረውን ሰምተናል። አሰልጣኙ እንዳለው ጨዋታው ሊቀለበስ ይችላል፣ እኛም ደግሞ የማይቀለበስበትን መንገድ ነው ይዘን መግባት ያለብን ያሉት አሰልጣኙ ጨዋታውን አሸንፈን ወደ ቀጣዩ ዙር ለመሄድ እንዘጋጃለን፣ ነገር ግን ስራ አለብን። 50% ብንቀድማቸውም አለቀ ማለት አይደለም፣ ያለምንም መዘናጋት መጫወት አለብንም ነው ያሉት አሰልጣኝ ዮሐንስ ሳሌ። የመጀመሪያ ጨዋታቸውን ወደ ሞሮኮ ተጉዘው በድል የተመለሱት ዋሊያዎቹ ትላንት አመሻሽ የመጨረሻ ልምምዳቸውን ሲያደርጉ አምበሉ ያሬድ ባየህና ከናን ማርክነህ ጉዳት አጋጥሟቸው ልምምድ አቋርጠው መውጣታቸው ታውቋል። ከናን ከአየር መቃየር ጋር ተያይዞ የአተነፋፈስ ችግር ያጋጠመው ሲሆን ህመሙ ይህን ያህል ያልከፋ በመሆኑ ለዛሬው ጨዋታ ይደርሳል ተብሎ ይጠበቃል። ይህ ጨዋታ ቀደም ብሎ በዝግ እንዲካሄድ በካፍ ውሳኔ ተላልፎበት የነበረ ሲሆን ነገር ግን ካፍ ጉዳዩን በድጋሜ ከገመገመ በኋላ 10,000 ተመልካቾች በስቴዲየም ተገኝተው ጨዋታውን እንዲከታተሉ ውሳኔ አሳልፏል። ይህ ኢትዮጵያ ከሳኦ ቶሜና ፕሪንሲፔ ጋር የምታደርገው የ2027 ቅድመ ማጣሪያ ጨዋታ በድሬ ቲቪ በቀጥታ ለአድማጭ ተመልካቾች እንደሚተላለፍም ተገልጿል። የሁለቱ ብሔራዊ ቡድኖች የድምር ውጤት አሸናፊ በ2027 የአፍሪካ ዋንጫ ማጣሪያ የምድብ ድልድል ላይ የሚካተትም ይሆናል። ኢትዮጵያ ለመጀመሪያ ጊዜ የሚካሄደውን የአፍሪካ የባህል ስፖርቶችና ጨዋታዎች ፌስቲቫል እንድታዘጋጅ ተመርጣለች። የኢትዮጵያ ባህል ስፖርቶች ፌዴሬሽን ከአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። በስምምነቱ መሰረት በተያዘው የፈረንጆቹ 2026 የሚካሄደውን የመጀመሪያውን የአፍሪካ ባህል ስፖርቶችና ጨዋታዎች ፌስቲቫል ኢትዮጵያ ታስተናግዳለች። የባህልና ስፖርት ሚኒስትር ዴኤታ መኪዮ መሐመድ በዚሁ ወቅት እንዳሉት ስምምነቱ ኢትዮጵያ ያላትን ጥንታዊና ደማቅ የባህል ስፖርት እሴቶች ከአህጉራዊው እንቅስቃሴ ጋር ለማስተሳሰር የሚያስችል ጥሩ አጋጣሚ ነው ብለዋል። ፌስቲቫሉ በኢትዮጵያ መካሄዱ ለሀገራዊ ገጽታ
ግንባታ ከፍተኛ ሚና እንደሚኖረው ገልጸው መንግስት የሀገር በቀል ስፖርቶች እንዲያድጉና ለትውልድ እንዲተላለፉ እየሰራ መሆኑንም ጠቁመዋል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ህይወት መሐመድ በበኩላቸው ስምምነቱ ለኢትዮጵያ የባህል ስፖርቶች አዲስ ምዕራፍ መሆኑን አመላክተዋል። ኢትዮጵያ ወደ ኮንፌዴሬሽኑ በይፋ መቀላቀሏ ለአህጉራዊው እንቅስቃሴ ትልቅ ጉልበት ይፈጥራል ያሉት ደግሞ የኮንፌዴሬሽኑ ሊቀመንበር ዶክተር ኬካ ማቷ ናቸው። ፌስቲቫሉ ውድድር ብቻ ሳይሆን የአፍሪካን ባህላዊ እሴቶች በስፖርት አማካኝነት ለማስተሳሰር የሚደረገውን ጥረት የሚያግዝና የአፍሪካን ማንነት እድገትና ሰላም የምናከብርበት ትልቅ መድረክ ነው ብለዋል። ፌስቲቫሉ መላው አፍሪካውያን የየራሳቸውን ልዩ ባህላዊ ጨዋታዎች ይዘው የሚቀርቡበት፣ የአህጉሪቱ ወጣቶች የሚገናኙበትና የባህላዊ ልውውጥ የሚያደርጉበት ደማቅ መድረክ እንደሚሆንም ይጠበቃል። ቶተንሃም ሆስፐር አሰልጣኝ ሮበርት ዲዘርቢን በኃላፊነት ለመሾም በእጅጉ ተቃርቧል። ቶተንሃም ሮበርት ዲዘርቢን የውድድሩ ዓመት ሶስተኛ አሰልጣኝ አድርጎ ለመቅጠር የሚደረገው ንግግር በጥሩ ሁኔታ እየሄደ ሲሆን ጉዳዩም ለማለቅ መቃረቡን የተነገረው ቶተንሃም ያለ ስራ ለሚገኙት ጣሊያናዊ አሰልጣኝ ከፍተኛ ደሞዝና የ5 ዓመት ውል ያቀረቡ ሲሆን አሁን ላይ ስምምነቱን ለማጠናቀቅ ስራዎችን በፍጥነት እያከናወኑ እንደሚገኙም ታውቋል። አሰልጣኝ ሮበርት ዲዘርቢም ኃላፊነቱን የሚረከቡ ከሆነ ከፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኞች መካከል አንዱ ይሆናሉም ተብሏል። ዲዘርቢ በበኩላቸው ክለቡን የሚረከቡ ከሆነ በቶተንሃም የተጋረጠውን ፈተና ለመወጣትና ከመውረድ ለመዳን የሚደረገውን ትግል ለመጋፈጥ ዝግጁ ስለመሆናቸው ተነግሯል። አሁን ላይ ንግግሮች በፍጥነት እየተከናወኑ ሲሆኑ ምናልባትም በቀጣዮቹ 12 ወይም 24 ሰዓታት ውስጥ ፊርማዎች ይጠናቀቃሉ ተብሎም ይጠበቃል። በርናንዶ ሲልቫ ከማንቸስተር ሲቲ ጋር ይለያያል ተባለ። ፖርቹጋላዊው አማካይ በርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር ለመለያየት መወሰኑ ተገልጿል። በፔፕ ጋርዲዮላ እጅግ የሚታመነው በርናንዶ ሲልቫ ምንም እንኳን አሁን ላይ ትኩረቱ የውድድር ዘመኑን በማጠናቀቅ ላይ ቢሆንም በመጪው ክረምት ግን ከክለቡ ጋር የመለያየቱ ነገር አይቀሬ ነው ተብሏል። ከአሰልጣኝ ፔፕ ጋርዲዮላ ጋር በተመሳሳይ ወቅት ከክለቡ እንደሚለቅ የሚጠበቀው ሲልቫ ሲዝኑ ካበቃ በኋላ ስለ ቀጣይ ማረፊያው ማሰብ እንደሚጀምርም ነው የተዘገበው። ተጫዋቹን በቀጣይ በነፃ ለማስፈረም የአውሮፓ የአሜሪካና የሳውዲ አረቢያ ክለቦች ፍላጎት ማሳየታቸውም ተገልጿል። በርናንዶ ሲልቫ በማንቸስተር ሲቲ ቤት ባሳለፋቸው 9 ዓመታት 6 የፕሪሚየር ሊግና 1 የሻምፒዮንስ ሊግ ዋንጫን ጨምሮ በርካታ ስኬቶችን ማስመዝገብ ችሏል። መላኩ ለሰዓቱ ያስኳቸው ስፖርታዊ መረጃዎችን በዚሁ ቋጫለሁ። አመሰግናለሁ። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ40 ሳንቲም የተገዛም 180 ብር ከ94 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ36 ሳንቲም የተገዛም 135 ብር ከ98 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ41 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ43 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 221 ብር ከ5 ሳንቲም የተገዛም 225 ብር ከ47 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ 221 ብር ከ5 ሳንቲም የተገዛም 225 ብር ከ47 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ30 ሳንቲም የተገዛም 48 ብር ከ24 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ3 ሳንቲም ሆኗል። የቻይናው ዩዋን 23 ብር ከ95 ሳንቲም የተገዛም 24 ብር ከ42 ሳንቲም የተሸጠ ይገኛል። እንዲሁም የካናዳ ዶላር 122 ብር ከ35 ሳንቲም የተገዛም 124 ብር ከ79 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎቻችንን ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት